ሲጀመር እንድትሄድ ተስማምተናል። ግርማንም አሳምኛለሁ። እስቲ ዝም ብዬ የተቀበልኩሽ ዝም ብዬ ሞኛ ሞኝ ነው እንደሚመስልሽ? ማለትማ አንቺም ቢሆን አባትሽ ምን አስባችሁ እንደዛ እንዳላችሁኝ ጠንቅቄ ስለማቅ ነው። ጥሩ ልጅ። አዎ ጥሩ ልጅ። የእህትሽ የትርሲት ጓደኛ ነው። እንደሚረዳን ደግሞ ቃል ገብቶልኛል። በኪሩቤል ጉዳይ አንድ የሚያደርግልኝ ነገር አለ። ሳየው ዱርዬ ነገር ነው ማለቴ አይፈራም አይደል? አረ በጭራሽ እሱ እንደዚህ አይነት ነገር አያውቅም። እንደውም ከዚህ በፊት ብዙ ጊዜ ነው ኪሩቤልን ላስወግድልሽ ሲለኝ ነበረው። እኔ ነኝ እንደዚህ አይነት ነገር ውስጥ እንዲገባ ስለማልፈልግ የከለከልኩት። በጣም ጥሩ ነው። እንደዚህ ልባም ልጅ ከሆነማ ብዙ ስራ አብረን እንሰራለን። ልባም አማች ነው የገጠመን ለኛ። እታጉዬ ኪሩቤል የነገረኝ ነገር ግን በጣም ነው የሚያስፈራው። አይ መክሊትዬ፣ ከሞት አያስፈራ። ምንም ቢሆን መጋፈጥ ነው እንጂ። እማዬ ትርሲትን እኮ የገዛ እህቷና ሰውየው አይኗን አሳውረዋታል አለኝ። በዛ ላይ ደግሞ እኔንም መግደል ይፈልጋሉ ብሏል። ታዲያ እዛ ቤት አድጋ አብራቸው ለኖረች ልጅ ያልተመለሱ ለእኔ መለሳሉ ብለሽ ነው? አይ መክሊትዬ፣ እኔ እኮ ግዴታ እንድትገቢ አይደለም የፈለግኩት። እና መቼስ ለአባትሽ ዘሩ ነሽ። አባትሽ ካለው ንብረት መካፈል አሊያም የምትኖሪበትን ነገር መመቻቸት አለበት ነው። ዝናሽ ደግሞ ጥሩ ሰው ነች። እንደው እኔ ያልኳትን ነገር ስላላመነችኝ ነው እንጂ አትጨክንም፣ አውቃታለሁ። እሺ ካላመነችሽ ምን ልታደርጊ ነው ታዲያ እናቴ? መቼስ ህግ ባለበት ሀገር ጎረምሳው ምን አዲስ ነገር አለ? ለጊዜው ምንም የለም ጋሼ። ምን ማለት ነው ምንም የለም? ኪሩቤልን እየተከታተልኩት ነው። ነገ ወይም ከነገ ወዲያ ያሉኝን ነገር አጠናቅቃለሁ ጋሼ። ታዲያ ምንድን ነው እንደዚህ ጊዜ መውሰድ? በደንብ መጠንቀቅ አለብህ ስላሉኝ ነው። መጠንቀቅ እንኳን ጥሩ ነው። በልበዚሁ ለቀን እንድትፈጽመው። እሺ ታዛዥ ነኝ ጋሼ። ልጅቷ ከመምጣቷ በፊት ገላግልሃለሁ። ለመሆኑ አባትሽ ለምንድን ነው ዝም ያለው? ምኑን? ስለምን እንደማወራማ በደንብ ጠንቀቀሽ ታውቂያለሽ። ዝምታውን አልወደድኩትም። ምን እየዶለተ ነው? እኔ ምንም የማውቀው ነገር የለም። ሲመጣ ራሱን ለምን አትጠይቂው? ለነገሩ እኔ ነኝ ጥፋተኛ። የአንድ ሳንቲም ሁለት ገጽታ መሆናችሁን እያወቅኩኝ መጠየቄ። ይኸውልሽ ማም፣ እኔ ስለዚህ ነገር ምንም የማውቀው ነገር የለም። ምናልባት ትርሲት ታክማ እስከምትመጣ ድረስ እየጠበቀ ሊሆን ይችላል። ከዛስ ምን ሊያደርጋት? ምን ልታደርጓት? አይኗን አሳጣችኋት፣ ለዚህ ዳረጋችኋት። ስትመጣ ምን ሊያደርጋት ነው? ሊገድላት ነው? እኔ ምንም የማውቀው ነገር የለም አልኩሽ ማም። ይሄ እናንተ ጉዳይ ነው። እዛው ራሳችሁ ጨርሱ። እኔ የማውቀው ነገር የለም። የአባትሽ ቢጤ። አየሽ፣ ለዚህ ነው እኔም ትርሲት የምጠላት። ምን? አዎ፣ እኔ አባቴ ቢጤ አባቴ ልጅ፣ ትርሲት ደግሞ ያንቺ ልጅ አይደለ? ይሄን እኔ እንደሷ ታመሜ ቢሆን ዞር ብለሽ አታየኝም ነበረ።
እንዲሁም ዳድ ሲመጣ የፈለገውን ነገር ያድርጋት፣ እኔ አይመለከተኝም። አሁን መሄድ እንችላለን። እሺ ማዘር። እኔ የምልህ ኪሩዬ፣ ምን እየተከናወነ እንደሆነ የምታውቀው ነገር አለ እንዴ? በምን ጉዳይ? የግርማ ዝምታ ምንም ደስ አላለኝም። የሆነ መጥፎ ነገር ሊመጣ እንደሆነ እየሸተተኝ ነው። ምን ሊያደርግ ይችላል ማዘር? የትርሲትን ሕክምና እንደሆነ ማስቆም እንደማይችል አውቆታል። ሁሉ ነገር ከእጁ ስለወጣ አርፎ ከመቀመጥ ውጭ ምንም አማራጭ አይኖረው። አይ ለማንኛውም ብንጠነቀቅ ይሻላል። አባትና ልጅ እንደማይተኙ አውቃለሁ። ኪሩዬ እባክህ ራስን ጠብቅ፣ ጠንቀቅ ብንል ይሻላል። እሺ አይዞሽ አትጨነቂ ማዘር፣ እኔ ምንም አልሆነም። ትርሲት ደወለች እንዴ? አዎ ትላንትና ማታ ደውላ ነበር። ከሆስፒታሉ እንደደወሉላትና ሰርጀሪውንም በቅርቡ እንደምታደርግ ነግራኛለች። ስለ መክሊት ነገርሻት እንዴ? ወይ ምን ብዬ ነግራታለሁ? የኔ ልጅ ገና ምንም ነገሩ ያልተረጋገጠ ነገር። አዎ እሱስ ልክ ነው። ምን ነው ኪሩዬ፣ ናፈቀችክ እንዴ? በጣም በጣም የኔ ልጅ እኔም በጣም ናፍቃኛለች። እንደው ግን አንተን ጥላልኝ ባትሄድ እንደው ምን ይውጠኝ ነበር። አንተን ሳይቅ እኮ ነው የምጽናናው። እንሂድ። እኔ እሱ ዘር ከሆነች እቀበላለሁ። ውሸትሽን ከሆነና ገንዘብ ፈልገሽ ከሆነ ግን እባክሽ እውነቱን ንገሪኝ። እውነቴን ነው፣ እመኝኝ። እኔ አሁን በጣም ስላመመኝና ያው መሄድሽ ነው ብሎ ስለነገሩኝ ነው እንጂ እኔ ለአንድ ልጅ አላንስም። ከዚህ በፊት ችግሩንም ረሃቡንም ተያይዘን አብረን አልፈነው የለ። አሁን እኔ ከሌለኋት ማንም ሰው የላትም። ዘመድ የላት፣ ከወዲህ የምትሄድበት የላት እና የቸግሮኝ ነው ወደ አንቺ ጋር የመጣሁት። እሺ ለማንኛውም ባለፈው ያሳየሽኝን የዲኤንኤ ወረቀት ስጭኝና ትክክለኛነቱን አረጋግጬ የሚሆነውን ነገር እናደርጋለን። እሺ ችግር የለም። መክሊት ነው ደግሞ ስሟ? አዎ ለእኔ የተሰጠችኝ አንድ መክሊቴ ነች። ለዚህ ነው መክሊት ያልኳት። ደግሞ እንዴት እግዚአብሔር የባረካት አስተዋይና መልካም ልጅ መሰለች። በአባቷን የወጣችው። ሰላም ኪሩቤል። ሰላም መክሊት፣ ከትምህርት ቤት እየመጣሽ ነው? አዎ ከትምህርት ቤት እየመጣው ነው። እናቴን ጉጉሊት ሳጣት ቀጥታ ወደዚህ መጣው። ቆይ አንተ ግን በሰላም ነው የመጣኸው? በሰላም ነው። የትርሲትን እናት ይዣት መጥቼ ነው። ምን? የእንጀራ እናቴ ውስጥ ናት? አዎ። ቆይ ግን አንተ ለትርሲት ምን ሆነ? ጓደኛዋ፣ የትምህርት ቤት ጓደኛዋ ነኝ። ተማሪ ነች እንዴ? አዎ ኮሌጅ ላስት ይር ተማሪ ነበረች። አባቷና እህቷ አይኗን ከማሳወራቸው በፊት ፈጣሪ ብሎ ታክማ ከመጣች ምናልባት ትቀጥለዋለች።
ውይ በስመ አብ! ልጅቷን ግን ሳያት ትርሲትዬን ያየኋትን ይመሰለኝ። እዚህ ወረቀት ላይ ያለውን መረጃ ትክክለኛነት ካረጋግጠን እውነት ከሆነ ምን ማድረግ እንዳለብኝ ራሱ አላውቅም። ደግሞ እኮ ክፋቱ እናትየው በካንሰሩ ምክንያት ትንሽ ጊዜ ያላት መሆኑ ነው። ውይ እንደው ግን ምን አይነት ጉድ ነው አስቀምጠውብኝ ያረፈው። ለነገሩ አሁን እኔ እሱን መውቀስ አልፈልግም። የመጣውን በጸጋ መቀበል ነው። የኔ ልጅ እቺ ሴት በእግዚአብሔር እጅ ነው የተያዘችው። መዳን አለመዳኗን ሳላውቅ ምንም አይነት ግፍ መስራት አልፈልግም። ማስረጃው ግን ከተረጋገጠ ምን ልታደርጊ አሰብሽ? አላውቅም። ምን ማድረግ እንዳለብኝ ራሱ አላውቅም። ነገር ግን በጭራሽ ግርማም ሆነ ያቺ የተረገመች እች ልጅ በህይወት ስለመኖሯ ማወቅ የለባቸውም። እስቲ መጀመሪያ ግን ማስረጃው ትክክለኛ መሆኑን ማረጋገጥ ይቀድማል። ልክ ብለሃል። ልክ ነህ የኔ ልጅ። ለመሆኑ እናትሽ የት ሄዳ ነው? አላውቅም ዳድ፣ ግን ቅድም ኪሩቤል መጥቶ ስለነበር ምናልባት ከሱ ጋር ሄደው ነው የሚሆነው። ምን? የት ነው ደግሞ የሚሄዱት? ሌላ ደግሞ ምን ልታደርግ ነው? ምን ሊያደርጉ ነው? እሱን አላውቅም፣ ግን ጆኒ ቅርብ ሰዓት ላይ እየተከታተላቸው እንደሆነ ነግሮኛል። ጎበዝ፣ ጥሩ አድርጓል። ይከታተላቸው። ከዚህ በኋላ ኪሩቤል ተብዬው ቤቴ እጁን እያስገባ እንዲያጨመላልቅ አልፈቅድለትም። በፍጹም አልፈልግም። አዎ ዳድ፣ እኔም በጣም ስልችት ያለኝ ነገር የእሱ ተንኮልና እዚህ ቤት በመጣ ቁጥር እኔ ላይ የሚደነፋብኝ ነገር ነው። አይዞሽ ለምሩቴ፣ የእሱን ነገር ለአንዴና ለመጨረሻ ጊዜ እሰገዋለሁ። አይዞሽ። እታጉዬ ከእህቴ እናት ጋር ስለምንድን ነው ስታወሪ የነበረው? አይ መክሊትዬ፣ ከትርሲት ጋር እህት መሆንሽን ማረጋገጥ ፈልጋ ነው። እና አመነችሽ? ይሄ ቀን መምጣቱ እንደማይቀር ስላወቅኩ አንድ ቀን አባትሽ ቤቴ ሲመጣ አንድ የጸጉር ዘለላ ከራሱ ላይ ነቅዬ ወስጄ ነበረ። ዴኔና ስርቻ አስቀምጨው ነበር። ከዛ ለማረጋገጥ እሱን ይዘው ሄደች። ከዛስ ካረጋገጠችስ በኋላ? ከዛ በኋላማ የሚሆንና የሚፈጠረውን አብረን የምናየው ይሆናል። ስታየን ግን ለምን እንደሆነ ባላቅም ደነገጠች። አይዞሽ የኔ ልጅ፣ እሱማ የሚጠበቅ ነው። የትርሲት ደም አይደለ በውስጥሽ ያለው? የእናት ቀልብ ነው። እኔ ግን ትርሲትን የማይበት ቀን ናፈቀኝ እህቴ።
አጅሬው እንዳደገኛ አክተር ፊንፊን አልካረግ መጨረሻህን ግን አየኸው ግርማ። ራስህን ማየውን ችግር ውስጥ እየከተትክ ነው ያለው። ቶሎ ብትፈታኝ ነው የሚሻለው። አሁንም እዚህ መዳፌ ውስጥ ሆነ ትወራጫለህ። በፈለግኩት ሰዓት ጭፍልቅልቅ አዝጌ ልገልህ እንደምችል ረስተኸው ነው? ምንድን ነው የምትፈልገው? ምን እንደምፈልግማ እኔ ራሴ አንተን ብጠይቅ ትነግረኛለህ። ስለፈልፍልህ አይደል የኖርኩት? ጭራሽ አንተ ቤትን ሸጠ በዕዳ አስይዘህ ጠበቅከኝ፣ ገለህ ቀበርከኝ። አንተ ቤቴ ውስጥ ከገባ ጊዜ ጀምሮ ስንት ነገር እንዳሳጣኸኝ ልንገርህ እንዴ? አሁንም ቢሆን ለትርሲትዬ ብሞትላት ራሱ አይቆጨኝም። ለምን አትገለኝም? ግደለኝ አሁን። መች ቀራል? ተረጋጋ። መቅደም የሚገባው ጉዳይ ቅደም ብዬ እንጂ መሞትህ የማይቀር ነገር ነው። ስማ፣ በደንብ ተከታተለው። መጨረስ የሚገባን ጉዳዮች ሁሉ ከጨረስን በኋላ እናሰናብተዋለን። ዝንዬ ዝናሽ ደግሞ ምንድን ነው እሱ? አረ ምንም፣ አንድ ጠቃሚ ኢንፎርሜሽን ልሰጥሽ ነው የመጣሁት። የምን ኢንፎርሜሽን? ኪሩቤልን በጣም አትፈልጊውም? ምን ማለት ነው? እሱ ከዚች ምድር ላይ ሊሰናበት የኔን ውሳኔ ብቻ ስለሚጠብቅ ነው። ምን ግርማ፣ ኪሩቤልን አንድ ነገር ታደርገውና ምን? ስሚ፣ ግርማን ማንም ሊያስፈራራው አይችልም። በዚህ ምድር ላይ ማንም ግርማን ማስፈራራት አይችልም። እሺ፣ ምን እንዳደርግልህ ነው የምፈልገው? የምፈልገው ነገር በጣም ግልጽ ነው። ከእጄ የወጣው እያንዳንዱ ነገር እንዲመለስ ፈልጋለሁ። ከእጅህ ምን ነበረህና? ወደ እኔ ስትመጣ እኮ ምንም ነገር ይዘህ እንዳልመጣክ ልቦናክ ያውቀዋል። ዝናሽ፣ ህጋዊ ባልሽ መሆኔንም አትርሺ። ያንቺ ነገር ማለት የኔ ነገር ማለት ደግሞ የኔ መሆኑንም እንዳስታውስሽ አትፈልጊ። ጥሩ፣ እንደዛ ከሆነ ትርሲት ታክማ ድና እስክትመጣ ጠብቅ። ከዛ ቤቱን ታዞርልክ እንደሆነ ጠይቃታለሁ። ኖ፣ ትርሲት መምጣት አይጠበቅባትም። እንደውም አስታወሽኝ፣ ተጨማሪ አንድ ነገር እንድታደርግልኝ ይፈልጋለሁ። ከዚህ በኋላ ትርሲት እዚች ምድር ላይ እንድትረግጥ አልፈልግም። እዛው የአክስትሽ ልጅ ጋር እንድትቀር። እሺ፣ እሷ እዛው ቀረች ማለት ይሄ ቤት የኔ ይሁን ማለትህን ትረሳዋለህ ማለት ነው። ተይ እንጂ ዝናሽ፣ ግርማንማ በዚህ ልክ ቂል አድርገሽ አትገምችው። ይሄ ቤት በስምሽ ባይሆንና እሷን እዛ ስትልኪያት ቁጭ ብዬ እጄን አጣጥፌ የምመለከትሽ ነው የሚመስልሽ? ምንድን ያልከው?
ስንት ከፍለው ነው? ኖ ፍቅር ነው። ፍቅር? የትኛው ፍቅር? ላላምሮት ያለ ፍቅር ነው። ኖ ከማን ለላምሮት ያለ ፍቅር እንዳልሆነ እኔም አንተም ጠንቅቀን እናውቀዋለን። ታዲያ ምን ሊሆን ይችላል? ንገረኛ። አላውቅም። ምናልባት ላምሮትን ተገና አድርገህ ማግኘት ወይም ደግሞ ማድረግ የምትፈልገው ነገር ካለ። ኦኬ፣ አንተም ትርሲትን ተገና አድርገህ የሆነ ነገር ማግኘት እንደምትፈልገው ማለት ነው። በትክክል። ታዲያ እኔ እናንተ አብረን ብንሰራ ሁለታችን የምንፈልገውን ነገር የምናገኝ አይመስልህም? ላምሮት ዶክመንቱስ? ዳድ ከቦታው ላይ አጣሁት። ምን ማለት ነው አጣሁት? አሁን ምን ቀልድበት ጊዜ አይደለም፣ መፍጠን አለብን። አውቃለሁ ዳድ፣ ግን ደግሞ እኔም ሳጣው እንደዚህ ነው ድንግጥ ያልኩት። ከይሲ ሆነ ሴትዮ። ላምሮት ምንም ብለሽ ምንም ይህን ዶክመንት በእጃችን ማስገባት አለብሽ። እሺ ዳድ፣ እሞክራለሁ። እኔ ግርማ እንዲህ አይነት የሰነፍ ቃል እንደማልወድ ታውቂያለሽ። እንድትሞክሪ አይደለም የምፈልገው፣ እንድታደርጊው ነው የምፈልገው። እሺ ዳድ። አምላኬ ሆይ ምን በደልኩህ? ምንስ አደረግኩህ? እንደዚህ አይነት መዓት በላይ በላዩ የምታወርድብኝ? ልጄ ታከመችልኝ አልታከመችልኝ እያልኩ ሰቀቀኑም ገና አልለቀቀኝ። አሁን ደግሞ ኪሩን። እሺ ምን አቅም አለኝ? ምንስ ላድርግለት? ምን ልርዳው? እባክህ አምላኬ አንድ ነገር አድርግ። እባክህ ጌታ ሆይ እባክህ። ጊዜ የለንም። ግርማ ከመጣ ምን እንደሚያደርግ አናውቅም። እባክህን ቶሎ ወስን። እንደዚህ አይነት የተመቻቸ ጊዜ ከዚህ በኋላ ላናገኝ እንችላለን። እሺ፣ በመንገዴ የማትገባ ከሆነና እኔ የምልህን እያንዳንዷን ነገር የምትፈጽም ከሆነ ብቻ እስማማለሁ። ምንድን ነው እንዳደርግልህ የምትፈልገው? እናቴ የግርማን ፎቶ እያሳየችኝ ያሳደገች። እሱን ደህና አድርጌ መበቀል እንዳለብኝ በየቀኑ ስትነግረኝ ያሳደገች። ግርማ ማለት አሁን ከምታየው በላይ አረመኔና ሰይጣን ሰው ነው። ገና በሕፃንነቴ ያልጠገብኩትን ወንድሜን ያጣሁት በሱ ምክንያት። እናቴ ከዚህ ሰይጣን ጋር ተው ይቅርብህ፣ ተው እያለች በጣም ብዙ ጊዜ አስጠንቅቀዋለች። እሱ ግን ምንም ሊሰማት አልቻለም። ታዲያ አንድ ቀን አንድ ሰው እንዲገሉ እንዲያግዘው ወንድሜን ይጠይቀዋል። ወንድሜም ይስማማል። ከዚያን ሰው እየተጋግዘው ከገደሉ በኋላ ወንድሜ ሚስጥሩን እንዳያወጣበት ስለፈለገ ወንድሜን እዛው ይገለዋል። ከዛም ከደሴ ጠፍቶ አዲስ አበባ መጥቶ መኖር ይጀምራል። እኔም ጊዜው ሲደርስ አፈላልጌ ያገኘሁት። አሁን በልጁ በኩል አጥንቼዋለሁ።
ኪሩቤል እመነኝ፣ ይህን የበቀል እርምጃዬን ለማደናቀፍ ብትሞክር በሱ ቦታ አንተን ነው የምከላከል። አሁን እኮ እኔ እናንተ ለአንድ ዓላማ የቆምን ሰዎች ነን። አምላኬ ወይ ምን እየተካሄደ ነው? እናቴ ማጣቴ በቃው ሊሆን? እኔ እኮ ምንም ባታደርግልኝ እሷ መኖር ብቻ ይኖረኛል። እኔ እናቴን በማላውቃት እህቴ በቃ መተካት አልፈልግም። ቆይ ግን እናቴን ሳትወስድ እህቴን መስጠት አትችልም? የአባት ፍቅር የአባትን ምንነት ሳላይ አደኩ። እንደዛ ብቸኝነት ያሳደገችኝ እናቴ እንዲህ ስትለኝ ማየት ያስችለኛል። በጣም ተጠንቀቅ። ተጠንቀቅ። ግርማ ስለ እኔና ስለ አንተ መስማማት በምንም አይነት መንገድ ማወቅ የለበትም። አውቃለሁ። ቆይ ግን አንተ ከግርማ የምትፈልገው ነገር ምንድን ነው? ሁሉን ነገር ላሳጠው ማለት በቃ ሁሉም ነገር አቶ ጨርቁን ጥሎ መንገድ ላይ ሲሄድ ካላየሁት እንቅልፍ የሚባል ነገር አይወስደኝ። ብራው አሁን ሳይቀድመን ቶሎ መቅደም አለብን ነው። ታዲያ ምን እናድርግ? አሁን እዚህ ባለውበት ቅጽበት ያንን ቤት ለመውሰድ ዝናሽን እያስጨነቃት ነው። ይኔ ዶክመንቶቹንም ወስዶ የሚያደርገውን ነገር እያደረገ ሊሆን ይችላል። ስለዚህ ዝናሽን ማስጠንቀቅ አለብን። እኔ ማስጠንቀቅ እንደማልችል ታውቃለህ። እኔ አሁን እሱ የሚለኝን ነገር ከማድረግ ውጪ ምንም አይን ውስጥ የሚያስገባኝን ነገር ማድረግ አልፈልግም። እኔም እንደዛ እንድታደርግ አልፈልግም። ማንነትህ ሳይታወቅ ለዝናሽ እንድትነግራት ብቻ ነው የምፈልገው። እያልኩት ያለው ነገር አልገባህም ማለት ነው። ግርማ ሂድ እስካላለኝ ድረስ ከዚህ የትም ንቅንቅ ማለት አልችልም እኮ። ግርማ ሲመጣ የሆነ ምክንያት ሰጠውና እማዬ እኔ አንቺን ማጣት አልፈልግም። በማርያም ምንም እንዳትሆኝብኝ ታጉዬ። መክሊቴ ህይወት እኮ ገና ብዙ ታሳይሻለች። ልፍስፍስ አትሁኚ። ወገብሽን ጠበቅ ማድረግ ነው። ምንም ነገር ቢመጣ እኮ ሁሉንም ነገር እችለዋለሁ። አንቺን ማጣቱን ግን በምንም አይነት ሁኔታ ውስጥ አልችለውም። ደህና እኮ ነኝ መክሊትዬ። ተይ እንደዚህ አትሆኝብኝ እኔ ልጅ። አንካራ መስዬ ለመታየት ፈገግታዬንም እኮ ላልነፍግሽ ሞክሬ ነበር፣ ግን ከአቅሜ በላይ ሆነ። ይሄንን መቋቋምን አልችልም።
ያሰብሽው ተሳካልሽ አይደል? አሁን ደግሞ ምን ፈልገሽ መጣሽ ነው ወይስ እኔንም ልታስገድይኝ ነው? ኧረ እማዬ ሟ ብለሽ ቅሪ። እማዬ አትበይኝ። ከዚህ በኋላ እናት የለሽም፣ አባት ብቻ። ይኸውልሽ እማዬ፣ እኔ አሁን የመጣሁት እኔና አንቺ ተነጋግረንና ተግባብተን የኪሩቤልን ህይወት እንድንታደገው ነው። ምን? አዎ ዳድ ዛሬውን የቤቱን ዶክመንት በእጁ የማያስገባ ከሆነ እንደሚገለው ዝቶ ነግሮኝ ነው ሄደው። አይደል? ታዲያ ያለበትን ታውቂ የለ እንዴ? ለምን አንስተሽ አትሰጪውም? አይ ይኸውልሽ ማም፣ እኔ እንዴት አድርጌ እንዳስቀመጥኳት አውቃለሁ። ክፍሌ ገብተሽ ሳገኝሽ። ለነገሩ ታዩ አሁን አይጠቅምም። ለኪሩቤል ያሰብሽ መስለሽ የበግ ለምድ ለብሰሽ መጣሽ አይደል? ዞር በይልኝ፣ አሁን ከፊቴ ዞር በይልኝ ሰይጣን።